السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، الشزاري من ملكته رياض الصالحين سباتن يدرساتن النو يالن بترأس باب التوبة، توبان من ملكة رأس وسطنا يالنو. وعن أبي موسى عبد الله بن قيس الأشعري كأبو موسى تيزو سماتشو عبد الله بن قيس الأشعري يا أشعر قوسا أبالي هنوت عبد الله بن قيس كساتشو يتلالف حديثنا عن النبي صلى الله عليه وسلم ساتشو دقمو كنبياتشن بمياز قال انده بلوالالو إن الله تعالى كفي لو يلاك والله يبسط يده الجني زرقال بالليل بلليت مسيء ليتوب يتوبت زند يملس زند مسيء النهار يكن أطفي يكن وانجلنيا ويبسط يده عندهم الجني زرقال بالنهار بكن ليتوب عندي ملس مسيء الليل يلليت عمسنيا لليت لا وانجل يفصمسو بزيه ملكو يقتلال حتى تطلع اسكمت وطا حتى تطلع الشمس ፀሐይ እስከምትወጣ من مغربها በመጥለቂያዋ በኩል በመግቢያዋ በኩል በምዕራብ በኩል رواه مسلم የዘገቡት ሐዲስ ነው። በዚህ ሐዲስ መጠቆም የተፈለገው ምንድነው? አላህ Subhanahu Wa Ta'ala የተውበትን በር በዚህ መልኩ ክፍት አድርጎ አመጽ ላይ የወደቁ ወንጀል ላይ የወደቁ ባሮቹ እንዲመለሱ እንደሚጠባበቅ ረህመቱ የሰፋ እዝነቱ የበዛ ጌታ እንደሆነ ማመላከት ነው የተፈለገው። ከዚህ ሐዲስ إن الله تعالى يبسط الرزق يبسط يده عفوا الله الجني زرقال بالليل ليتوب مسيء النهار من النوسدالن يبسط يده الجني زرقال بميلو وسط لله سبحانه وتعالى እጅ እንዳለው እናጸድቃለን። አላህ እጅ እንዳለው የሚጠቁሙ መረጃዎች ብዙ ናቸው። ነገር ግን በዚህ መልኩ እግረ መንገድ የሚጠቀሱ የሚነሱ ሐዲሶች ውስጥ ስናገኘው ጠቆም እያደረግን እየተማማርን እንሄዳለን። ለምን? ይህንን የሚያስተባብሉ አካላት ስላሉ። ለአላህ እጅ የለውም። እጅ ሲባል ምንም እንኳን በብዙ መረጃ ቢመጣም የተፈለገው ኃይል ነው፣ ቁዋ ነው፣ ወይም ኒዕማ ጸጋ ነው እያሉ ቀጥተኛ ትርጉሙን የሚያዞሩ የሚጠመዝዙ ሰዎች አሉ። ይሄ አይፈቀድም። ለአላህ Subhanahu Wa Ta'ala እጅን ማጽደቅ ለልቅናው የማይመጥን ፍጡር ጋር ማመሳሰል ቢኖረው ኖሮ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አይገልጹትም ነበር። አላህም ራሱን በቁርአን ላይ በዚህ መልኩ ራሱን አይገልጽም ነበር። ራሱን በዚህ መልኩ አይገልጽም ነበር። በሁለት እጆቼ ለፈጠርኩት እያለ አደምን ይገልጻል። ነብዩም ሰለላሁ ዐለይሂ ወሰለም ይህን የሚመለከቱ ብዙ ሐዲሶች አስተላልፈዋል። በዚህ ረገድ ቀደምት አህሉ ሱና ልዩነት የላቸውም። ቀደምቶች ነው ያልኩት። ኋለኛው ዘመን ጋር በተያያዘ በርካታ ንትርክ ተነስቷል። ነገር ግን ሐቁን በመግፋት እንጂ የሚግባቡት ለአላህ እጅ መኖሩን በመግፋት እንጂ የሚግባቡት በሚሰጡት ተርጓሜ ላይ አይግባቡም። እነሱም ይልቁንም አንዱ ጸጋ ይላል፣ አንዱ ኃይል ይላል፣ የተለያዩ ተርጓሜዎችን ያስቀምጣሉ። ኢብኑ ሐጀር ረሂመሁላህ በብዙ ነገራቸው ለአሽዓሪያ የቀረቡ ከመሆናቸውም ጋር በኢንሳፍ የሚናገሯቸው ቦታዎች ብዙ አሉ። ለምሳሌ በዚህ ረገድ ወደ 25 የተለያዩ ሐሳቦች እንደተሰነዘሩ ይጠቅሳሉ። ሐቁን ሲተው ሰዎች ምን አላገኙም?
መግባባት አላገኙ ወጥ የሆነ ስምምነት አላገኙ ባጭሩ መለስ ስንል ርዕሳችን እሱ ስላልሆነ ከዚህ በላይ በጥልቀት ብዙ አናወራም ምን ይዘው ነገር ግን ለአላህ እጅ እንዳለው ስናጸድቅ ከፍጡራን ጋር በሚያመሳስል መልኩ አይደለም ليس كمثله شيء ሁሉም ሲፋዎች ላይ እንደዚህ እንላለን ለነብዩ ሰለላሁ ዐለይሂ ወሰለም እዝነትን ሰጥቷቸዋል አዛኝ ናቸው አላህ አዛኝ እንደሆነ ደጋግሞ ገልጿል ነገር ግን የመልእክተኛው እዝነት ከአላህ እዝነት ጋር የአላህ እዝነት ከመልእክተኛው እዝነት ጋር የሚመሳሰል አይደለም ይታወቃል መልእክተኛው ሰለላሁ ዐለይሂ ወሰለም ቢልሙእሚኒና ረኡፍ ረሂም ብሎ ገልጿቸዋል አዋቂ ናቸው ለሰው ልጅ መሻት አለው ለአላህ መሻት አለው ግን ሁለቱ ይመሳሰላል አይመሳሰልም ልክ እንደዚሁ የአላህን መገለጫዎች ስናጸድቅ ፍጡራን ጋር በማያመሳሰል መልኩ ነው የምናጸድቀው በዚህ መልኩ ሸክል ይገባና አይገባም በትክክል ልናጸድቅ ይገባል ማለት ነው ጀዛከላሁ ኸይር ስለዚህ አንድ የምንወስደው ይሄ ነው ማለት ነው ሌላ ከሐዲሱ የምንወስደው ቁም ነገር ምንድነው ተውባ ገደብ እንዳለው ልክ አይደለም يوم القيامه ሲቃረብ የዓለም ፍጻሜ ሲቃረብ ዓለም ንظሟ ይቀየራል ስርዓቷ ይቀየራል ፀሐይ በመጥለቂያዋ በኩል ስትወጣ ጊዜ በዚህን ጊዜ ተውበት በሩ ይዘጋል በዚህን ጊዜ የተውበት በሩ ይዘጋል ስለዚህ ሰዎች ተውበት የሚዘጋባቸው ሁኔታዎች እንዳሉ በማሰብ ራሳቸውን በሚገባው ጊዜ ላይ ተውበትን በማስገኘት ሊዘጋጁ ይገባል ማለት ነው وعن ابي هريره رضي الله عنه قال ሌላኛው ከአቡ ሁረይራ የተላለፈው ሐዲስ አሁንም ተውበት የሚዘጋበት ሌላኛው መንገድ ሊጠቆመን ነው قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል من تاب ተውበት ያደረገ قبل ان تطلع الشمس ፀሐይ ከመውጣቷ በፊት من مغربها በመጥለቂያዋ በኩል تاب الله عليه قبل الله توبته الله توبቱን ይቀበለዋል رواه مسلم የዘገቡት ነው من تاب ተውበት ያደረገ ማለት በምን መልኩ ተውበተን صحيحة ትክክለኛ ተውበትን ሽሩጥ ያሟላ ተውበትን የተወበተ ሰው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከጥፋታቸው ተመልሰው ወደሱ የሚሸሹ ሰዎችን ጥፋታቸው የፈለገ ቢከብድ ይቅር ይላቸዋል እስከመቼ የተደቀሰው ከባድ የቂያማ ምልክት እስከሚከሰት ድረስ يوم يأتي بعض آيات ربك كجيته تأمرات كفيل بميمت ጊዜ لا ينفع نفسا إيمانها لم تكن آمنت من قبل نفس ቀድማ ያላመነች ከሆነች እንደገና ማመኗ አይጠቅማትም ያኔ አው ከሰበት في إيمانها خيرا ወይም በኢማኗ ቀድማ መልካም የሰራች ካልሆነች በስተቀር ተብሏል ይሄ ጊዜ ከመከሰቱ በፊት ተውበትን ቀድሞ ማስገኘት ያስፈልጋል طيب ሁለቱ ሐዲሶች ተቀራራቢ ተመሳሳይ ይዘት ነው የያዙት እሱም ምንድነው የተውበት በር የሚዘጋበት አለ ፀሐይ በመውጫዋ በመጥለቂያዋ በምትወጣ ጊዜ ይሄ አንድ ተውበት የምትዘጋበት ነው ተውበት የመመለስ የንስሐ በር የሚዘጋበት ነው ሌላኛው ንስሐ ተውበት የሚዘጋበት ሁኔታ ቀጥሎ ያለው ሐዲስ ላይ ተጠቆመው ነው وعن ابي عبد الرحمن كابو عبد الرحمن تيزو سماته عبد الله بن عمر ابن الخطاب رضي الله عنهما ሁለቱንም አላህ ይወደድላቸውና አባተንም ልጅንም عن النبي صلى الله عليه وسلم ከነብያችን በመያዝ قال እንዲህ ብለዋል አሉ ان الله عز وجل አሸናፊና የላቀው አላህ يقبل ይቀበላል توبة العبد የባሪያውን ተውበት መመለስ ንስሐ ይቀበለዋል ما لم يغرغر ጣረሞት ውስጥ እስካልገባ ድረስ ما لم يغرغر غرغر ወሃፋችን ውስጥ አስገብተን በጉሮሮአችን ስናንቀሳቀሰው ያለው ድምጽ غرغራ ይባላል እንደዛ ማድረጉ ልክ ሩህ እየወጣች እንደዚህ ደረጃ እስከሚደርስ ድረስ ባለው ሁኔታ የተውበት በር ክፍት ነው
ይሄ ሁኔታ ሲገጥም ግን ጠረሞት ሲገጥም ግን የተውበት በሩ ተዘግቷል ያለፈው ነገሩ በሙሉ እየታየው ቢያለቅስ ቢደነግጥ ልመለስ ቢል እድሉን አሳልፎታል ስለዚህ ሌላኛው ተውበት የሚዘጋበት ሁኔታ ይሄ ነው ማለት ነው ተውበት የሚዘጋበት ይሄ ነው ወለይሰት التوبة للذين يعملون السيئات الله ምንድነው የሚለው ተውበት ለነዚህ አይደለችም ለነማን ጥፋትን ሲፈጽሙ ቆይተው حتى اذا حضر احدهم الموت አንዳቸው ሞት በተጣደበት በሰፈረበት ጊዜ قال اني تبت الان አሁን ተመልሻለሁ ለሚል ሰው አይደለም ተውበት ያለው ወለልذين يموتون وهم كفار ከሃዲዎች ሆነው ለሚሞቱም አይደለም ተውበት ያለው اولئك اعتدنا لهم عذابا اليما ለእንዲህ አይነት ሰዎች አሳማሚ የሆነ ቅጣትን ያዘጋጀነው ይላል ስለዚህ በመጨረሻው የህይወቱ ቅጽበት ላይ ሆኖ የመጨረሻ ገርገራ ላይ ጣርሙት ላይ ሆኖ ተውበት ማድረግ ለሚፈልግ አካል እድሉን አሳልፈዋል ማለት ነው ለዚህም ነው ፍርዓውንን አላህ Subhanahu Wa Ta'ala ተውበቱን ያልተቀበለው ተመልሶ እኮ ነበር መጨረሻው ላይ አይደለ መጨረሻ ላይ ሲያንሳፍፈው ውሃ ሲበላው ምንድነው ያለው ወጃወዝና ቢበኒ እስራኤል البحر الى الله በኑ እስራኤል የእስራኤል ልጆችን ባህሩን እንዲያቋርጡ ካደረግናቸው በኋላ فاتبعهم فرعون وجنوده بغيا وعدوا فرعوننا سراويته በጥጋብና ወሰን በመተላለፍ ተከተሏቸው حتى اذا ادركه الغرق መስመጥ እስከሚገጥመው ድረስ በዚህ ሁኔታ በትዕቢት እየተከተለ ነበር በዚህን ጊዜ ግን قال آمنت አሁን አመንኩኝ አለ አመንኩኝ انه لا اله الا الذي آمنت به بنو اسرائيل የእስራኤል ልጆች በኑ እስራኤል የያዕቆብ ልጆች ካመኑበት አምላክ ውጪ ሌላ አምላክ እንደሌለ አመንኩኝ አለ وانا من المسلمين እኔ ከሙስሊሞች ነኝ አለ ትላንት ምን ሲል ነበር انا ربكم الاعلى ሲል ነበር አይደለ እኔ ትልቁ ጌታችሁ ነኝ ما علمت لكم ለናንተ አላወኩላችሁም من اله ከአምላክ ከኔ ውጪ ሌላ አምላክ አላወኩላችሁም እያለ ሲፎክር ሲንቀባረር ነበር ነገር ግን እንዲህ አይነት አስደንጋጭ ሁኔታ ሲይዘው አሁን ተመልሻለሁ አለ ኡሉህያንም ማጸደቀ ከሙስሊሞች እጅ ከሰጡትም ነኝ አለ ነገር ግን አላህ አልተቀበለውም الان አሁን አለ አሁን ነው وقد عصيت قبل ቀድመህ በርግጥም ስታምጽ ነበር وكنت من المفسدين ካጥፊዎች ውስጥም ነበር አገር አጥፊ ከሆኑ ሰዎችም ነበር فاليوم ننجيك ببدنك لتكون لمن خلفك آية ባጭሩ የተፈለገው ምንድነው የተውበት በር የሚዘጋበት ሌላ ሰበብ አለ እሱም ሰው ጣረሞት ላይ በሚደርስ ጊዜ ይሄ የሚጠቆመን ለምንድነው ከተባለ ሞት አማክሮ አይመጣም በአሁኑ ሰዓት በተለይ ድንገተኛ ሞት የበዛበት ጊዜ ነው ረሱል ሰለላሁ ዐለይሂ ወሰለም አኺር الزمان ድንገተኛ ሞት ይበዛል ነው ያሉት ሰው ድንገት ሶላቱ ላይ ያለ ይሞታል መኪና ላይ ያለ ይሞታል ቤቱ ላይ ያለ ይሞታል ወጥቶ በየቦታው እየቀረ ነው ሰው ሞት ወደየንዳንዳችን ከጫማችን ገመድ የበለጠ የቀረበ ነው ስለዚህ በቃ ጊዜ ያለኝ እያን ራሳችንን ልናዘናጋ ይገባል ሁሌ ተውበታችንን ልናድስ ይገባል ሁሌ ተውበታችንን ልንጀድደው ልንፈትሸው ውስጣችንን ልናጠራ ልናዘጋጅ ይገባል ማለት ነው ስለዚህ ከተውበት መስፈርቶች ባለፈው የተነሳው ነጥብ ይሄኛው ነው ማለት ነው ምንድነው ተውበቱ በትክክለኛ ጊዜው የተፈጸመ መሆኑ ነው ዋጋ እንዲያገኝ የሚያደርገው ሌላኛው ሰበብ ሌላኛው መስፈርት طيب ቀጣዩ ሐዲስ وعن زر بن حبيش ከزر بن حبيش ተይዞ ታቢዒ ናቸው ነገር ግን መስለማቸው ዘግየት ተስላለ እንጂ ጃሂልያ ዘመንንም አግኝተዋል ከزر بن حبيش ተይዞ قال እንዲህ ይላሉ اتيت صفوان بن عسال ዘንድ መጣሁኝ አሉ رضي الله عنه الله ይወደድላቸውና ሰሃቢይ ናቸው ይሄኛው اساله ልጠይቀው መጣሁኝ አሉ عن المسح
على الخفين በሁለት ኹፎች ላይ ስለማበስ ኹፍ ማለት ከቆዳ የሚዘጋጅ ወይ መሰል ነገሮች የሚዘጋጅ ልክ እንደ ጫማ የሚጠለቅ ሽፍን የሆነ ነገር ማለት ነው እዚያ ላይ ራሱን የቻለ ሁክም አለ ኹፍ በአሁኑ ሰዓት ገበያም ላይ ስላለ ብዙ ሰው ሊያውቀው ይችላል ወይም በተለዋጭነት ምን መጠቀም ይቻላል ካልሲዎችንም መጠቀም ይቻላል እና ስለ ኹፍ ልጠይቅ መጣሁኝ ከሶፍዋን ኢብኑ ዓሳል ዘንድ فقال እንዲህ አለኝ ሶፍዋን ما جاء بك يا زر ሆይ ምንድነው ያመጣህ አለኝ ምን አመጣህ فقلت አልኩኝ ابتغاء العلم እውቀት ፍለጋ ነው የመጣሁት በዚህ የተነሳ ነው አልኩኝ قال በዚህን ጊዜ እንዲህ አለኝ ان الملائكه ملائكه يا الله ملائكه تضع اجنحتها ክንፎቻቸውን ያሳርፋሉ لطالب العلم لوقت ፈላጊ رضا بما يطلب የሚፈልገውን ከመውደድ የተነሳ የሚፈልገውን ዕውቀት ሸሪዓዊ ዕውቀት ወደ አላህ መቃረቢያ ዕውቀት ከማክበር ከመውደድ የተነሳ አይበሩም ራሳቸውን ዝቅ ያደርጋሉ ከንፋቸውን ያወርዳሉ فقلت አልኩኝ انه ነገሩ قد حك في صدري ልቤ ውስጥ ተመላልሶብኝ ነው المسح على الخفين በኹፎች ላይ ማበስም በተመለከተ ልቤ ላይ የሆነ ተጽዕኖ ያሳደረብኝ ነገር ያመነታሁበት ነገር ስለገጠመኝ ነው እርግጠኛ ያልሆንኩበት بعد الغائط والبول ካይነ ምድርና ከሽንት በኋላ አይነ ምድር የሰው ኩስ ማለት ነው ከሱና ከሽንት በኋላ ኹፍ ላይ ማበስ ይቻላል ወይ የሚለውን በተመለከተ የሆነ ማመንታት ገጥሞኝ ነው እርግጠኛ ለመሆን ነው ለመጠየቅ ነው የመጣሁት وكنت امرأ انت ደሞ وكنت ነበርክ امرأ من اصحاب النبي صلى الله عليه وسلم ከአላህ መልእክተኛ ባልደረቦች ውስጥ የሆንክ ሰው ነበርክ አግኝተሃል ነብዩን صلى الله عليه وسلم فجئت اسالك በዚህ ተነሳ ለጠይቅህ መጣሁ አልኩት ይላሉ هل سمعته ሰምተሃቸዋልን يذكر ሲያወሱ في ذلك በዚህ ጉዳይ ላይ በኹፍ ጉዳይ ላይ شيئا የሆነ ነገር ሲሉ ካይነ ምድርና ከሽንት በኋላ ከተጸዳዳ በኋላ እስቲንጃ ያደረገ ሰው ኹፍ የማድረግ ሁክም አለው ወይ ጥያቄው ምንድነው ኹፍ ላይ የሚታበሰው ሽንት ሳይሸና መጸዳዳት ሳይኖር ውዱ ቢፈርስ ብቻ ነው የሚታበሰው ወይስ ካይነ ምድርና ከሽንት በኋላ ከተጸዳዱ በኋላም ኹፍ ላይ ማበስ ይቻላል ስለዚህ ጉዳይ የሰማኸው አለህ ወይ قال نعم አው ሰምቻለሁ كان يأمرنا ያዙን ነበር ረሱል ሰለላሁ ዐለይሂ ወሰለም اذا كنا سفرا ተጓዦች በሆነ ጊዜ ሰፍር የሚለው ጀምዕ ነው ብዙ ቁጥር ነው ነጠላው ሳፊር የሚለው ሲበዛ ሰፍር ይሆናል كان يأمرنا ያዙን ነበር اذا كنا በሆነ ጊዜ ሰፍረን ተጓዦች በሆነ ጊዜ አው ወይም ሸኩም ሚነራው ዘጋቢው ተጠራጥሩ ነው ይሄ ቃል ወደፊት ደጋግመን እናነሳዋለን ዘጋቢዎች የሆነ ቃል ሲጠራጠሩ የተባለው የትኛው ቃል እንደሆነ እርግጠኛ ሳይሆኑ ሲቀር ይሄ ነው ወይም እንዲህ ነው የተባለው ብለው ያስቀምጣሉ የዘጋቢው መጠራጠር ከሰሐቢዩ ሊሆን ይችላል ከታቢዒዩ ወይም ኋላ ላይ ከመጣ ሰነድ ውስጥ ካሉ ሰዎች ሊሆን ይችላል اذا كنا سفرا ተጓዦች በሆነ ጊዜ ያዙን ነበር አው ሙሳፊሪን ወይም መንገደኞች በሆነ ጊዜ ያው ነው በሆነ ጊዜ ከሁለት አንዱን ቃል ነው የተጠቀሙት ያዙን ነበር አላ ነንዚዓ እንዳናወልቅ ያዙን ነበር ኺፋፈና ኹፎቻችንን እንዳናወልቅ ያዙን ነበር ثلاثه ايام 3 ቀኖችን ወለያሊያሁና ከሌሊቶቻቸው ጋር 3 ቀኖችን ከነሌሊቶቻቸው ያዙን ነበር ኢላ ሚን ጀናበቲን ጀናባ ሲቀር ከጀናባ ሲቀር ከዛ ውጪ ባለ ነገር ጧሃራ ቢፈርስ حدث الاصغر ትንሽ ወሐደት በሚገጥም ጊዜ 3 ቀን ከነሌሊቶቹ
خوف ማበስ እንደምንችል አስተምረውናል አዘውናል በዚህ መልኩ እንድንጠቀም لكن ነገር ግን من غائط وبول ونوم إلا من جنابة جنابة ሲቀራሉ ለጀናባ ግን አይቻልም ማለት ነው ምክንያቱም ሙሉ ተጥበት ስለሚፈልግ لكن ነገር ግን من غائط كاين مدر وبول كشنت ونوم كانقلف እነዚህ ውዱ የሚያፈርሱ ናቸው እነዚህ ከገጠሙ ግን አናወልቅም ነበር በዚህ መልኩ ነው ያስተማሩን ያዘዙን በዚህ መልኩ ነገሯቸው ማለት ነው ሶፍዋን فقلت ከዚያም ማልኩኝ አሉ አስተላላፊው زر بن حبيش هل سمعته ጥያቄያቸውን ጨረሱ ሌላ ጥያቄ ሊቀጥሉ هل سمعته سمتهاቸው አለነ يذكر ሲያወሱ في الهوى في الحب ውዴታን በተመለከተ شيئا የሆነ ነገር ሲሉ የሰማው ነገር አለ قال نعم اول صفوان سمعتله كنا مع رسول الله صلى الله عليه وسلم كالله ملائكتኛ ጋር ነበር في سفرين በጉዞ ላይ ነበርን አሉ በጉዞ ላይ ነበር فبينما نحن عنده ከሳቸው ጋር እሺ አፎን መለስ ልበልና ትንሽ ጭኛዋን ነጥብ ሐዲሱ ረዘም ያለ ስለሆነ የመጀመሪያው አላብራራና ቀጥላለን እሺ ሐዲሱ አስተላላፊ እንደምናየው ዜር ኢብኑ ሁበይሽ ናቸው ታቢዒ ናቸው ከሶፍዋን ኢብኑ ዓሳል ይዘው ነው ያስተላለፉት ስለ ኹፍ ላይ ስለማበስ ልጠይቃቸው ከሳቸው ዘንድ መጣሁን ያሉት ኹፍ ላይ ማበስ ሸርዒየን ያለውን ሁክም ለመጠየቅ አጠቃላይ ስለ ኹፍ ማበስ አይደለም የተለየ ተነስቷል እዚህ ላይ ምን አመጣህ ኢብቲጋእ العلم እውቀት ፍለጋ ነው ያመጣኝ አሉ እውቀት ፍለጋ ነው የመጣሁት አሉ ምን አይነት ቦታ ሊፈልጉ እንደሚሄዱ ተመልከታቸው አዋቂዎች ዘንድ ሰሃቦች ዘንድ ነው የሄዱት በተመሳሳይ ምን ጠይቀው መለየት ይኖርብናል ዛሬ ማን ነው ምን ጠይቀው የሸሪዓ አዋቂ አስተማሪ ካለ በዚህ ላይ የበሰሉ በተለይ ምድሜ ገፋ ያደረጉ ካሉ እነሱን ጥለን ማውራት ስለቻሉ በዕልማቸው ዝቅ ያሉ ሰዎችን ማስቀደም የለብን ወይም ደግሞ የውቀት ዘርፋቸው ሌላ ርዕስ ላይ የሆኑ ሰዎች አካዳሚ ሊሆን ይችላል ትምርታቸው ዕውቀታቸው ዛሬ ሰው ዝም አይልም አካዳሚ ተምሮ ስለ ዲን ያወራል አካዳሚም ሳይኖረው ስለ ሁሉም ያወራል ጫት ላይ ተቀምጦ የማይወራ ርዕስ እኮ የለም አይደለ ሁሉም ይነሳል ምን ጠይቀው መለየት አለብን ያወራኑ ሁሉ ጆሮአችንን መስጠት የለብንም ዛሬ የጮኸ ሁሉ ተከታይ አለው لكل نائق تبع ለእያንዳንዱ ጫሂ ተከታይ አለው የሚሰማው አለ የከበደ ነገር እንኳን ቢያነሳ ማለት ነው አንተ ለዚህ አህል አይደለህም ብሎ ሰው ያስቆም ሐኪም አይደለም ስለ ህክምና እንደፈለገ ያወራል ፖለቲካውን በቅርበት ያውቀውም ስለ ፖለቲካ ሁላችንም ነን የምናወራው በአሁኑ ሰዓት ለዚህ ነው አንድ ሙሲባ ይበዛብን ሁላችንም ፖለቲከኛ ሆነናል ጥላቻ መሐላችን ነግሷል በዚህ የተነሳ ስለ ሁሉ ነገር እየተወራ ነው ስለዚህ የምናናገረው መለየት አለብን እዚህም ላይ እንደዛ ነው ያደረጉት ማን ዜር ኢብኑ ሁበይሽ ምንድነው ያደረጉት አንተ የአላህ መልእክተኛ ሰሃባ ስለሆንክ ነው ልጠይቅህ የመጣሁት ይያሉት ከእሳቸው ጋር ስለነበር ከሰማው ነገር አለ ወይ ብለው ሊጠይቁ የመጡት እሳቸው ደግሞ በምን መልኩ አቀረቧቸው ገና ሲመጡ ጀምሮ ለውቀት ፍለጋ ነው የመጣሁት ሲሉ መላእክት ዒልም ለሚፈልግ አካል ክንፋቸውን ዝቅ አድርገው ያጅባሉ ክንፋቸውን ዝቅ ያደርጋሉ ያወርዳሉ አይበሩም የዒልም ማዕድ ካለ አብረው ይጣዳሉ ይቀመጣሉ ይሄ የመላእክት አጀብ የመላእክት አክብሮት የግድ ሰፊ ህዝብ የታደመበት መስጂድ ሲሆን ብቻ ማሰብ የለብንም ሱሐባው የተናገሩትን እናስተውለው ጥያቄ ለመጠየቅ ለመጡት ሰው ነው በዚህ መልኩ ያናገሯቸው ስለዚህ ሸሪዓዊ የሆኑ ዕውቀቶችን ለመጠየቅ ስልክ በደወልን ቁጥር ተነስተን ተጉዘን ሰዎችን ባናገርን ቁጥር ኪታብ ለመቅራት በሄድን ቁጥር የትኛውም ዒልም ፍለጋ ላይ እስከሆነ ድረስ ይሄ አክብሮት አብሮ ይኖራል ማለት ነው በአላህ ፈቃድ ኢንሻአላህ طيب ቀጣዩ ነጥብ የተነሳው ምንድነው انه قد حك في صدري المسح على الخفين بعد الغائط والبول ጥያቄ ሆነባቸው ይሄ ነው ካይነ ምድርና ከሽንት መጸዳዳት በኋላ ኹፍ ላይ ማበስ በተመለከተ ይፈርሳል ይቻላል ማበስ
ይሄ ነው ጥያቄው ከዛስ ምን አሏቸው وكنت امرأ من اصحاب النبي صلى الله عليه وسلم فجئت اسالك هل سمعته يذكر في ذلك شيئا በዚህ ላይ የሆነ የሰማሃቸው አለ ሲያወሱ قال نعم አዎ መንገድ ላይ ስንሆን ተጓዦች በመንሆን ጊዜ ለመንገደኛ 3 ቀን ከነለሊቶቻቸው ኹፋችንን እንዳናወልቅ ያዙን ነበር ለጀናባ ሲቀር ጀናባ ከሆነ ግን አንድ ሰው ጀናባ ማለት ምንድነው ግንኙነት ተፈጽሞ ወይም የዘር ፈሳሽ ወጥቶ ወይም በህልሙ ግንኙነት እንደፈጸመ አይቶ ፈሳሽ ሲወጣ ፈሳሽ ካልወጣ ህልም ላይ ተጥበት ግዴታ ይሆንበት ጀናባ ነው የሚባለው አንድ ሰው በመንድነው ወይ ግንኙነት ቀጥታ ተፈጽሟል አንድ ወይ በሆነ መንገድ የዘር ፈሳሽ ወጥቷል ሁለት ወይም ደግሞ በህልሙ ግንኙነት እንደፈጸመ አይቶ ፈሳሽ ወጥቷል የዘር ፈሳሽ ወጥቷል በህልሙ ግንኙነት እንደተፈጸመ አይቶ ሲነቃ የወጣ ፈሳሽ ከሌለ ተጥበት ግዴታ ይሆንበትም ይርሐምከላህ ስለዚህ ጀናባ የሚባለው በዚህ መልኩ ነው ኢላ ሚን ጀናበቲን ለጀናባ ሲቀር ጀናባ ትልቁ ሐደት ነው ምን ይፈልጋል ሙሉ ተጥበት ይፈልጋል በተመሳሳይ እዚህ ላይ ያልተጠቀሰው ሐይድና ንፋስ የወር አበባና የወሊድ ደም በሚኖርም ጊዜ ሙሉ ተጥበት ይፈልጋል ስለዚህ ሰው ዝም ብሎ በዛ ላይ ኹፍ ተለብሶ ካልሲ ተለብሶ ተጥበት ሳይገኝ ውዱእ በማድረግ ብቻ ሊሰገድ አይቻልም ተጥበት የግድ መገኘት ይኖርበታል እና ለሙሳፊር ምን ያክል ነው ኹፍ መልበስ የሚቻለው 3 ቀን ከነለሊቶቹ ማበስ የሚቻለው የማበስ ሁክሙ አንድ ሰው ሙሉ ጣሃራ አስገኘ ለምሳሌ ጀናባ ከነበረ ታጥቧል ካልነበረ ደግሞ ውዱእ አደረገ ጣሃራ ላይ ያለ ካልሲዎቹን ለበሰ ወይም ኹፍ ለበሰ ከለበሰበት አይደለም የምንጀምረው ማበስ ከጀመረበት እንቆጥራለን ማበስ ከጀመረበት ሰዓት እንቆጥራለን ከዛ ጀምሮ ሙሳፊር ከሆነ 72 ሰዓት ማለት 3 ቀን ከነለሊቶቻቸው ማበስ ይችላል መንገደኛ ካልሆነ ባገሩ ኗሪ ከሆነ ደግሞ አንድ ቀን ከነለሊቱ የማበስ ሁክም አለው ለምሳሌ ዛሬ መግሪብ ላይ ውዱእ ካደረገ በኋላ ካልሲውን ለበሰ ዒሻ ሰገደበት ከነ ካልሲው ተኛ ፈጅር ላይ ሲነቃ ውዱእ ካደረገ በኋላ እስቲንጃ አድርጎ ውዱእ አድርጎ እግሩ ጋር ሲደርስ ማጠቢያ ይጠበቅበትም ከላይ አበስ ያደርጋል ማበስ ጀመረ ከዚህ ይጀምራል ቆጠራው ማለት ነው ከዚህ ይጀምራል ከዛስ እስከ ቀጣዩ ፈጅር ድረስ የማበስ ሁክም አለው እስከ ቀጣዩ ፈጅር ድረስ ፈጅር ላይ አበሰ ጨርሷል ከዛስ ያ ውዱእ ግን ካልፈረሰ ወይም ካልሲውን መሃል ላይ ቢያወልቅ የማበስ ሁክሙ ነው ያለው ውዱእ ካልፈረሰ ይቀጥልበታል ይሰግድበታል ማለት ነው ግልጽ ነው አይደለ በዚህ መልኩና እሳቸው የጠየቁት አይነ ምድርና ሽንት መጸዳዳት ከገጠመ በኋላ ማበስ ይቻላል ወይ የሚለውን ነበር ይህንን ነገሯቸው ኢላ ሚን ጀናበቲን ከጀናባ ሲቀራው ይቻላል ከጋኢጥ ከበውል ከነውም ይቻላል አሉ فقلت كذا مالكم هل سمعته يذكر في الهوى شيئا ቀጣዩ የሐዲሱ አንጓዬ ነው የሐዲሱ ክፍል ውዴታን በተመለከተ የሰማኸውስ ነገር አለህ ወይ አልኳቸው قال نعم አዋሉ كنا مع رسول الله صلى الله عليه وسلم كالله መልእክተኛ ጋር ነበር في سفر በጉዞ ላይ فبينا نحن عنده ከሳቸው ጋር ያለን ሳለን إذ ناداه ጠራቸው አዕራቢይ በደዊ የሆነ ሰው አዕራቢ ማለት ከብቶቻቸውን እንስሳቶቻቸውን እየተከተሉ የሚኖሩ ቋሚ መቀመጫ የሌላቸው አርብቶ አደሮች ማለት ነው አንድ አርብቶ አደር የሆነ ሰው ጠራቸው إذ ناداه ጠራቸው አዕራቢይ بصوت له جهوري ከፍተኛ በሆነ ድምጽ ከፍ ባለ ድምጽ ጠራቸው ምን ሲል ያ ሙሐመድ በዚህ መልኩ ጠራቸው ሙሐመድ ወይ ብሎ ጠራቸው فاجابه رسول الله صلى الله عليه وسلم يا الله መልእክተኛ መለሱለት نحو من صوته የሱኑ ድምጽ አምሳያ ከፍ አድርገው መለሱለት ሃኡም እዚህ ነኝ አሉት ወይም ና እንደማለት ነው تعال
نالت فقلت له لسو الكوتال ما نبايو يحديث استلالا في صفوان بن عسال كرسول صلى الله عليه وسلم يستلالف الكوت لسويو بزي ملكو لميجهو ويحك والله اغضض من صوتك كدمته زق ادرك فانك عند رسول الله عند النبي صلى الله عليه وسلم انتكو كنبي زند نو يالهو وقد نهيت برغتم تكلكلهال عن هذا كذه تكبر كذي تكلكلهال فقال سويوا على والله لا اغضض والله يونبين زق على رقم مال سوي قال الاعرابي اهنم اعرابي قتل المرء عند سو يحب القوم يهونو سوچن يودال من اين سوچ دغاغ سوچن يودال يحب القوم الاخيار مرت يهونو دغاغ سوچن يودال ولما يلحق بهم ነገር ግን ወደ እነሱ አልደረሰም በኢማኑ ደረጃ በመልካም ስራው ደረጃ እነሱ ከደረሱበት አልደረሰም እነሱን ግን ይወዳል አሳስቦታል የሚወዳቸው ታላላቆች አሉ ከነሱ ጋር ነጠላለሁኝ ወይ ነው ወደፊት ከዛስ قال النبي صلى الله عليه وسلم ነብዩ በዚህን ጊዜ እንዲህ አሉ المرء ሰው مع من احب ከሚወደው ጋር ነው يوم القيامه በትንሳኤ በቂያማ ቀን ከሚወደው ጋር ነው የሚሆነው አሉ فما زال يحدثنا የሚያወሩን ከመሆን አልተወገዱም حتى ذكر እስከሚጠቅሱ طيب ቀጣዩ ነጥብ ደግሞ አንዴ ላቁመው ይሄኛው ራሱን የቻለ አንድ ነጥብ ስለሆነ መለስ ስለበለበት ትንሽ አሁን ደግሞ እዚህ ላይ የተጠየቁት ስለምንድነው ስለ ሀዋ እዚህ ቦታ ላይ ዝንባሌ ማለት ሳይሆን ውዴታ ነው የተፈለገው ቀጥሎ ያለው የሰውየው ጥያቄ ራሱ ግልጽ ያደርገዋል አይደል አጠያየቁ ምንድነው አንድ ሰው የሆኑ ሰዎችን ይወዳል ነው ያላቸው ስለዚህ ሀዋ ሲባል እዚህ ላይ ምንድነው ስለ ሑብ ነው ስለ መሐባ ነው የተጠየቀ ያለው ስለዚህ ሰምተህ ታውቃለህ ወይ አዎ መልእክተኛውን ሰምቻለሁ ጉዞ ላይ ያለን አንድ አዕራቢ ከሩቅ ረሱሉን ሰለላሁ ዐለይሂ ወሰለም ድምጹን ከፍ አድርጎ ተጣራ ምን ሲል ያ ሙሐመድ ሆይ ብሎ ተጣራ በዚህ መልኩ መጣራት አይፈቀድ ሰውየው ወይ ክልከላው አልደረሰውም ወይ ከክልከላው በፊት ሊሆን ይችላል ያሉም አሉ والله اعلم እንጂ አይፈቀድም ተከልክሏል በዚህ መልኩ መጣራት እሺ لا تجعلوا دعاء الرسول بينكم كدعاء بعضكم بعضا ለዚህ አንቀጽ የተሰጠ የተለያየ ተፍሲር ቢኖርም አንዱ የተቀመጠው ተፍሲር ምንድነው ለመልእክተኛ ያላችሁ ጥሪ እርስ በርስ እንደምትጠራሩት አይሁን የሚል ነው አንዱ መልእክት የተሰጠው ሌሎች መልእክቶች አሉት ስለዚህ አይፈቀድም በዚህ መልኩ መጣራት አይፈቀድም ሰውየው በዚህ መልኩ ጠራቸው ምናልባት አዕራቢ ነው የራቀ ነው ከተርቢያ ከትምህርት ራቅ ያለ ነው ያለው መልእክቱ አልደረሰው ሊሆን ይችላል والله اعلم ከዛ ይህም አልበቃም የተጣራበት ድምጹን በጣም ከፍ አድርጎ ነው ረሱል ሰለላሁ ዐለይሂ ወሰለም በአምሳያ መልሰውለታል ነገር ግን ይሄ ነገር እንደማይፈቀድ የሚያውቀው ሰሃቢ በምን መልኩ አናገረው ሰውየውን ዋልህ ይሄ ወይሐክ ምንድነው አንዳንዴ ለዛቻ ይመጣል አንዳንዴ ደግሞ ከሐዘኒታ ያልጠበቀው አደጋ እንዳይገጥመው ዋልህ ምክንያቱም አደጋ አለው ያ አዩሃ الذين امنوا لا ترفعوا اصواتكم فوق صوت النبي ولا تجهروا له بالقول እናንተ ያመናችሁ ሆይ ድምጻችሁን ከመልእክተኛው ድምጽ በላይ ከፍ አታድርጉ ተብሎ ታዟል ተከልክሏል እንዲህ አይነት ነገር እንዳይኖር ولا تجهروا له بالقول በንግግርም ለሱ ከፍ አታድርጉ ከፍ አይበል ድምጻችሁ ባላወቃችሁት ባላሰባችሁት መልኩ ድምጽ ስራቸው እንዳይበላሽ ተብሏል እና ወዮልህ ያለህ እኮ ከነብዩ ጋር ነው ድምጽህን ዝቅ አድርግ ከዚህ ነገር ተከልክለሃል والله لا اغضض على እሱ ግን በጭራሽ ዝቅ አላደርግም አለ ምሎ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ለሰውየው ግንዛቤ በሚመጥን መልኩ ነው ያናገሩት ያሉት አጠፋህ ብለው የሚቀጣው የሚያስደነብረው ነገር አይደለም ያናገሩት እንዲያውም ወንጀል እንዳይጻፍበት በሚያደርግ ነገር ነው ያናገሩት እንዴት ከመልእክተኛው ድምጽ በላይ ከፍ አታድርጉ ነው የተባለው የሱ ድምጽ መጠን ከፍ አደረጉለት እሳቸው እሱ ከፍ ባደረገበት መልኩ እሳቸውም ከፍ አድርገው ምንድነው የሚለው ሐዲሱ ላይ
فأجابه رسول الله صلى الله عليه وسلم نحوا من صوته يسو دمጽ አምሳያ ከፍ አድርገው መለሱለት ለግንዛቤው በሚመጥን መልኩ አናገሩት እና ሰውየው ጠየቀ የጠየቀው ጥያቄ ግን ከባድ ጥያቄ ትልቅ ዋጋ ያለው ጥያቄ ነው የጠየቀው ሰሃቦች ረሱሉን ሰለላሁ ዐለይሂ ወሰለም አንዳንድ ጥያቄዎችን ለመጠየቅ ሐያ ይዛቸው ነበር ይፈሩ ነበር ነገር ግን አዕራቦች መጥተው እንዲጠይቁ ይፈልጉ ነበር ይጓጉ ነበር አዕራቦቹ ምንም ይሉኝታ የላቸውም ቀጥታ ነው ነገሮችን የሚጠይቁት ይሄ ያስቀይም ይሆን ይሄ ያስፈራ ይሆን አይሉም የተሰማቸውን ፊት ለፊት ነው የሚያወጡት የተጠየቀውም ጥያቄ ከባድ ጥያቄ ነው እዚህ ላይ አንድ ሰው ደጋጎችን ይወዳል ታላላቆችን ይወዳል እነሱ ከደረሱበት ግን አልደረሰም ስራው ከነሱ አልደረሰም እና እንዴት ነው የሚሆነው አሳስቦታል ማለት ነው እንዴት ነው የሚሆነው መልእክተኛውን ሰለላሁ ዐለይሂ ወሰለም እንወዳለን እንላለን አላህ የእውነት ያርግልን ደጋጎችን ሰሃቦችን እና አቡበክርና ዑመርን እና መሰል ሰሃቦችን ከነሱም በኋላ የመጡትም ታላላቆች እንወዳለን እንላለን እነሱም ማየት እንጓጓለን ይሄ ሰው እንዳሳሰበው ያሳስበናል ወይ ምንስ መፍትሄ አለው ረሱል ሰለላሁ ዐለይሂ ወሰለም መለሱ المرء مع من احب ሰው ከሚወደው ጋር ነው يوم القيامه በትንሳኤ ቀን ከሚወደው ጋር ነው የሚሆነው ትልቅ እፎይታ ሰሃቦች በሌላ ሐዲስ ላይ እንደዚህ መልእክት ያስደሰተን የለም ከእስልምናችን በኋላ ይላል አብዱላህ ኢብኑ ዑመር ለምሳሌ እኔ ነብዩን ሰለላሁ ዐለይሂ ወሰለም ወዳለሁ አቡበከር ዑመርን ሰሃቦችን ወዳለሁ ከነሱ ጋር መሆን ወዳለሁ ይላል ከነሱ ጋር መሆን እንወዳለን ነገር ግን ይሄ ማለት የነሱ አይነት ደረጃ ይኖራል ማለት ግን አይደለም ሰው የምኞቱን የውዴታውን የጉጉቱን የመልካም ሰዎችን በመውደዱ የሚያገኘውን ነገር ያገኛል ማለት እንጂ ኢማኑ የና አቡበከር አይነት ኢማን ሳይሆን የቂኑ በዛ መጠን ሳይሆን ኸይር ስራው በዛ መጠን ሳይሆን ደረጃውን በዛ መጠን ይሆናል ማለት አይደለም ይሄማ ሁሉም እኩል ሊሆን ነው እንደዛ አይደለም ነገር ግን የሚወዳቸውን ሰዎች ያህል ይመለከታል ያገኛል የተፈለገው ይሄ ነው ከዚህ ምን እንወስዳለን ትልቁም ነገር ደጋጎችን መውደድ ያለውን ፈضል ታላላቆችን መውደድ ያለውን ደረጃ በሌላ በኩል ይሄ ሐዲስ ትልቅ ተስፋ ያለው ከመሆኑ ጋር ትልቅ አስፈሪ መልእክት አለው ምንድነው እሱም ታላላቆችን መውደድ ይሄን ያህል ፈضል ካለው ታላላቆችን መጥላት ደግሞ ምንድነው የሚኖረው ደረጃ ዋጋ እጅግ አስፈሪ የሆነ ነገር በዚህ በኩል ይኖራል ማለት ነው فما زال يحدثنا የሚያወሩን ከመሆን አልተወገዱም ይሄ ንግግር የማን ነው የዚር ከሆነ አስተላላፊው ዚር ኢብኑ ሁበይሽ እሳቸው ከሆነ ይሄን ይያሉ ያሉት ሶፍዋን እኛን ከማውራት አልተወገደም ማለት ይሆናል አይ ሶፍዋን ከሆኑ እየተናገሩ ያሉት ሶፍዋን ኢብኑ ዓሳል ከሆኑ እየተናገሩ ያሉት فما زال يحدثنا ለኛ ከማውራት አልተወገዱም ሲባል ማን ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ለኛ የሚያወሩን ከመሆን አልተወገዱም ቀጥለዋል حتى ذكر بابا يهونم برس كميدقسو من المغرب بمعرب بكل يالا مسيرة عرضه أقدم يمياسكيدو أو يسير الراكب ويم تقواج يقواز بتال يقوازوال قمل لا يهون تقواج في عرضه بأقدم بكل بوردو بكل 40 أو شك من الراوي قدم እንዳልኳቸው ዘጋቢ ተጠራጥሮ ነው እንጂ አንዱ ነው የተባለው 70 عاما 7 አመት 40 አመት ወይም 7 አመት የሚያስኬድ የሆነ በር አለ قال سفيان እንዲህ አሉ በዚህን ጊዜ سفيان بن عيينة ታዋቂው ሰለፍ እንዲህ አሉ احد الروات ከሐዲሱ ዘጋቢዎች ውስጥ አንዱ ናቸው قبل الشام በሻም አቅጣጫ ማለት በምዕራብ አቅጣጫ ማለት ነው ሻም ለመዲና ምዕራብ ነው بمعرب أقطاع خلقه الله تعالى كث على الله فتروا تاريه النمبر يوم خلق السماوات والأرض سمايات النامدر بفتر ألت مفتوحا للتوبة خلق مالت خلقه الله جعله الله مالت الله أدرقوتال يوم خلق السماوات والأرض مفتوحا للتوبة لا توبة كيف تدرقوتال
لا يغلق አይዘጋም حتى تطلع الشمس منه ፀሐይ በሱ በኩል እስከምትወጣ ድረስ በምዕራብ በኩል እስከምትወጣ ድረስ رواه الترمذي وغيره طيب የሐዲሱ የመጨረሻው ክፍል ምንድነው የሚጠቁመን ያለንበት ርዕስ ጋር የሚያያዘው ይሄ ነጥብ ነው ስለዚህ አላህ Subhanahu Wa Ta'ala ተውበትን ይሄ ታላቅ ምልክት የተደረገ ነገር እስከሚከሰት ድረስ ክፍት አድርጎታል ማለት ነው ፀሐይ በመጥለቂያዋ በኩል በምዕራብ በኩል እስከምትወጣ ድረስ ለምን ያኒ ተውበት ዝግ ይደረጋል ከተባለ ይሄ ከቂያማ ከባባድ ታላላቅ ምልክቶች እንደደረሰች ቅርብ እንደሆነች አመላካች ነው ቂያማ ደረሰ ማለት ደግሞ ተክሊፍ አለቀ ማለት ነው ቂያማ ከቆመ አለቀ አልቋል ስለዚህ በዚያ የተነሳነ የቀረው ተውበት የሚቆመው ማለት ነው ያኔ ከሐዲሱ በርካታ ቁም ነገሮችን እንወስዳለን አንደኛ الترغيب في طلب العلم ለውቀት ፍለጋ የሚያነሳሳ የሚያጓጓ መልእክት አለ ሁለተኛ ሰው በዲኑ ጉዳይ የከበደው ነገር ሲገጥመው አላህ فاسالوا اهل الذكر ان كنتم لا تعلمون ማታውቁ ከሆናችሁ አዋቂዎችን ጠይቁ ነው ያለው ምን ጠይቀውም መለየት እንዳለብን ከዚህ እንወስዳለን ምን ጠይቀውም መለየት እንዳለብን حتى شريعه ዕውቀት እንኳን ሆኖ የሐዲስ ጉዳይ ከሆነ የሐዲስ ላይ የበለጠ ዕውቀት ያለውን ተፍሲር ላይ ከሆነ ተፍሲር ላይ የተሻለ ያለውን አህካም ላይ ከሆነ የተሻለ ያለውን ሉጋ ከሆነ የተማረው እንደዚሁ ጥያቄ ሉጋ የቋንቋ ከሆነ እዛ ለመሄድ ሰውየው በሉጋው ጎበዝ ነው አህካም ላይ ግን ከሌለ አቂዳ ላይ ደካማ ከሆነ በሉጋው የፈለገ ቢገፋ በተጅዊዱ የበለጠ ቢገፋ ህፍዝ ላይ ጠንካራ ቢሆን ምን ጠይቀው መለየት አለብን ሌሎች ዕውቀት ዘርፎች ላይ እንዳለው ማለት ነው ሰዎች ስፔሻላይዝ ያደረጉበትን ነጥብ መለየት አለብን መኪና ሲበላሽብን ልብስ ሰፊ ቤት አንሄድም ልብሱ የተቀደደበት ጋራጅ ቤት አይሄድም እያንዳንዱ ባለቤት አለው ባለቤቱ ጋር መሄድ አለበት የሸሪዓ ዕውቀት ጥያቄ ሸሪዓ ጋር የተያዘ ጉዳይ ያለው አካል የሚጠይቀውን አካል መለየት አለበት የሚጠይቀውን አካል መለየት አለበት ከዛ ሌላ ከሐዲሱ የምንወስደው ቁም ነገር ምንድነው ዓሊምን ደሊል መጠየቅ ክፋት የለው ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሲናገሩ የሰማሃው አለ ወይ ብሎ ነው የጠየቀው አለ ወይ ይሄ ይቻላል አይቻልም አይደለም ያለው ስለዚህ ከዚህ ምን እንወስዳለን ማስረጃ መጠየቅን ሰዎች ማስረጃ ሲጠየቁም የሆነ ነገር ይሄ ነገር አይፈቀድም ወይም ይሄ ነገር ይፈቀዳል ብለው ሲናገሩ ማስረጃ የሚጠይቅ አካል ቢገጥማቸው ሊከፉ አይገባም በመልካም ነው ሊያዩት የሚገባው እርግጥ ነው ሁሉ ነገር ማስረጃ ላይ ይፈልግ ይችላል ማስረጃ ላይ ይጠቀስበት ይችላል ከመሆኑም ጋር ማስረጃ መጠየቅ የሚያስወቅስ አይደለም ሰዎችን ልናስደነብርም አይገባም ማለት ነው በዚህ ጉዳይ ሌላ ከሐዲሱ የምንወስደው جواز المسح على الخفين خف ላይ ማበስ እንደሚቻል ሙሳፊር መንገደኛ ለሆነ 3 ቀን ከነለሊት መንገደ በአገሩ ነዋሪ ከሆነ ደግሞ 1 ቀን ከነለሊቱ خف ላይ መሃል ላይ ከወለቀ ጊዜው ባያልቅም ተጠናቋል ከወለቀ እንደገና መልሶ አውልቆ አይቀጥልም ማለት ነው እንደገና አውልቆ እንደገና አስገብቶ አይቀጥልም ማለት ነው እንደ አዲስ ውዱእ አድርጎ ካስገባ ነው የሚቀጥለው እንደ አዲስ ውዱእ አድርጎ ካስገባ 3 ቀኑን ከጨረሰ በኋላ ይቀጥላል 1 ቀን ከነለሊቱ ከጨረሰ በኋላ ይቀጥላል ሌላ ከሐዲሱ የምንወስደው التأدب مع العلماء كأواقعዎች ዘንድ አደብ እንደሚያስፈልግ ከየት ነው የምንወስደው ያ አዕራቢ ረሱል ሰለላሁ ዐለይሂ ወሰለም በዛ መልኩ ሲያናግራቸው ወይ ሐቅ ወይዩልህ ማን ጋር እንዳለ አላስተዋልኩም ወይ ያለ ያስገነዘበው ነው ያለው በተመሳሳይ አዋቂዎች ጋር ስንሆን አደብ ሊኖር ይገባል ወላጆች ጋር ስንሆን አደብ ሊኖር ይገባል ድምጻችንን ከነሱ በላይ እንደፈለግን መሆን የለብንም ማለት ነው ከነሱ በፊት መሽቀዳደም የለብንም ስናወራም እንደዚሁ እየተሽቀዳደምን ሐሳብ በመስጠት ድምጻችንን ከፍ በማድረግ በሁሉ ነገር ላይ መቀዳደም አይገባም አላዋቂን በአደብ ማስተማር እንደሚገባ ደጋጎችን መቅረብ መውደድ ያለውን ፈድል እንደዚሁ ከሐዲሱ እንወስዳለን ማለት ነው ከሐዲሱ እንወስዳለን ሌላ ተውበት ላይ የጊዜ ገደቡ በዚህ መልኩ መነገሩ ምንድነው የሚጠቁመን አንደኛ ለተውበት ተገቢ ትኩረት እንድንሰጥ ከዛ ባለፈ በሆነ ምክንያት ሰው ተስፋ መቁረጥ እንደሌለበት ወንጀል የበዛ ብሎ ፀሐይ በመጥለቂያው እስከምትወጣ ድረስ ከፍት ነው በሩ ወንጀል የበዛ አላህ አይቀበለኝም ብሎ ሰው ተስፋ ሊቆርጥ
አይገባውም ማለት ነው። የመጡ የተወሰኑ ጥያቄዎች አሉ ላንሳቸውና እናቆማለን። አንድ ሰው ኹፍ ለብሶ ዛሬ ፈጅር ሶላት ላይ ቢያብስና ነገ ፈጅር ሶላት ላይ አብሶን የኹፍ ሰዓት የሚያልቀው ወይስ እስከዛ ሰዓት ድረስ ማበስ ይችላል? እስከዛ ሰዓት ድረስ ማበስ ይችላል። ከዛ በኋላ ባለው አንዳንድ ነጥቦቹ ኺላፍ ሊኖርባቸው ይችላል። ግን እስከዛ ድረስ ማበስ ይችላል። ከዛ በኋላ ያለው ማበሱ ያልቃል ማለት ነው። ከዛ በኋላ ማበሱ ያልቃል። والله اعلم። ከታቢዕና ከሰሐባ የሚተላለፍ ሐዲሶች ምን ይባላሉ? ሐዲሶች ሰሐቢዩ ቀጥታ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ብሎ ካስተላለፈ መርፉዕ ይባላል። ያ ሐዲስ ወደ ረሱል ሰለላሁ ዐለይሂ ወሰለም ከፍ ያለ የደረሰ ሰሐባው ቀጥታ የተናገረው ከሆነ ረሱልን ሰለላሁ ዐለይሂ ወሰለም ካልጠቀሰ መውቁፍ ይሆናል። መልእክት አስተላልፏል ግን ከነብዩ ሰለላሁ ዐለይሂ ወሰለም አላለም። ይሄ መውቁፍ ይባላል። መውቁፍ የሆነ ከሐዲስ ጋር እኩል አይሆንም። ለምን? የራሱ ግለ ሐሳብም ሊሆን ይችላል። ነገር ግን አቂዳ ጋር የተያዘ ነጥብ ከሆነ በግል አስተያየታቸው የሚናገሩ ስላልሆነ የመርፉዕ ሁክም ይኖረዋል። የመርፉዕ ሁክም ይኖረዋል። ታቢዒ ጋር የቆመ ከሆነ ደግሞ ምን ይሆናል? ሙርሰል ይሆናል ማለት ነው። ሙርሰል ይሆናል። ካበሰ በኋላ መስጂድ ሲገባ ካልሲውም ቢያወልቀው ውዱእ ይበላሻል። ውዱእ አይበላሽም። የማበስ ሁክሙ ብቻ ነው የተቋረጠው። ከዛ በኋላ ያ ውዱእ እስካለ ድረስ ሊሰግድበት ይችላል። የሚያብሰው ከዛ በፊት ውዱእ አድርጎ በጧሃራ ካልሲውን ካስገባ ነው። እሺ እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።